ቲዶክስ አሰራሩን አሳየን። አሰራሩን ዜድዮ ከተጠቀመሽ አንቺ እንዴት እንዳረገሽ ንገሪኝ። ብዙዎቻችሁ በውስጥ መስመር ቢስሚላ አያችሁት። ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የዜዶ ቤተሰቦች ወይም የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ። ቪዲዮ የምትወዱ ከሆነ ላይክ ሼር አይረሳ። ላይክ አድርጉ። ከወደዳችሁ ላይክ ብታረጉ ምንም ነገር የሚጎዳችሁ ነገር የለም። እኔ ከጠቀመኝ እናንተ ከደግሞ ካልጎዳችሁ ምን ችግር አለው ላይክ ብታረጉኝ የኔ ውዶች። እና አብዛኞቻችሁ ስለ ታዶክስ አልሞህም ቴዶክስ ይባላል መሰለኝ። አላሁ አለም። እኔ ስሙ አልያዝም ስላለኝ እኔ እዚሁ ልንገራችሁ። እኔ በነገራችን ላይ ከአንድ ወር በፊት ስለተጠቀሙት ልጠቀሙ አልችልም። ምክንያቱም በ6 ወር ወይም በ3 ወር አንዴ ነው የሚፈቀደው ቴዶክስ የሚባለው ማለት ነው። እና ስለሚጎዳ ያኔ በቃ ከ6 ወር ወይም ከ3 ወር በኋላ መጠቀም እችል ነበረ። ነገር ግን ብዙዎቻችሁ ስላጣደፋችሁኝና አሁን ያለው ነገር አብራራላችኋለሁ እዚሁ እንዴት እንደሚሰራና ምን ያህል እንደሚያስፈልግ ማለት ነው። በነገራችን ላይ ለ2 ሊትር ውሃ 3 ሎሚ በቂ ነው። አንዷ በ2 ሊትር ውሃ 5 ሎሚ አድርጋ በቃ ምን ልበላችሁና ምንድነው ማድረግ ያለባችሁ መስላችሁ? መጀመሪያ ላይ እናንተ ምንድነው እራት መብላት የለባችሁም ስተኙ ማለት ነው። ማታው ላይ እራት መብላት የለባችሁም። ጠዋት ባዶ ሆዳችሁ መሆን አለባችሁ። ባዶ በቃ ኦሬዲ ባዶ መሆን አለበት። ገብታችኋል አይደለ? ባዶ ሆዳችሁ ከተነሳችሁ በኋላ ምንም አይነት ውሃ መጠቀም፣ ምንም አይነት ምግብ መጠቀም፣ ወላ ቡና መጠቀም፣ ወላ ሸይ በቃ ንጹህ ባዶ መሆን አለባችሁ መጀመሪያ ላይ ስትጠቀሙት ማለት ነው። እኔ ያው አሰራሩ ዝም ብዬ እንደዚህ ላሳያችሁ እንጂ እኔ አሁን አልጠቀሙም፣ ነግራችኋለሁ። ከአንድ ወር በፊት ስለተጠቀሙት ድጋሚ መጠቀም አልፈልግም። ምክንያቱም ስለሰራልኝ ሆዴ በጥጥስ ብሎ እንዳይወጣብኝ የቀረው ማለት ነው። ስለዚህ ከ3 ወር በኋላ ደግመዋለሁ ኢንሻአላህ፣ ከ2 ወር በኋላ ማለት ነው። ሌላኛው ነገር ደግሞ እንዴት ነው ማረጋው? እዚህ ጋር 3 ሎሚ ያለ የ2 ሊትር ውሃ ማለት ነው። አሁን እዚህ ጋር በሊትር አሁን ምሳሌ አብዛኛው ቤት እንደዚህ አይነት የሚመጣል አይደለ? ይሄ 2 ሊትር ነው እርግጠኛ ነኝ። 2 ሊትር አይበዛም። ከ2 ሊትር ይሄ 2 ሊትር ነው። ገብታችኋል? ይሄ 2 ሊትሩ ውሃ አሞቀዋለሁ፣ ለብ አረጋዋለሁ ማለት ነው። ይሄን ያክል ሞቅ አይደለም፣ ለብ መሆን ለብ ማረግ አለባችሁ። ከዛ ይሄ ማለት ነው እናንተ ምን ታረጋላችሁ መስላችሁ? አሁን ይሄ በገላያ ታረጉታላችሁ፣ ያኔ በሚሞቀው ማሽን ጆኩ ማለት ነው ታረጉትና ለብ ታረጉታላችሁ። ከዛ በአንድ ኩባያ ይሄን ግማሹን ወይም ግማሽ ቆራሱ ሩቡ ማለት ነው እና ደግሞ በትንሹ ማንኪያ ውሃ ማንኪያ ጨው ያረጋችሁ ማለት ነው። ከዛ በምትጠጡት ኩባያ ላይ የሞቀ ውሃና እዚህ ጋር ጨው ትንሹ ማንኪያና እና ደግሞ ግማሹ ሎሚ እየጨመቃችሁ ምክንያቱም ውሃው መቀዝቀዝ የለበትም ማለት ነው። አሁን መጀመሪያ ላይ ከጠጣችሁ በኋላ ደጋሚ ሆዳችሁ ምናምን ስለሚሞላባችሁ ምንድነው ማድረግ ያለባችሁ? ቀስ በቀስ እንድትጠቀሙ ማለት ነው። እና ቀስ በቀስ መጠቀም ስለሚኖርባችሁ ሁሉም በ2 ሊትሩ ላይ ሎሚ ቆራጣችሁ መጨመር የለባችሁም። ለምን እናንተ በጣም ሎሚና ጨው እንዲገላ ሎሚውና ውሃው ምናምን እኔ በመጀመሪያ እንደዚህ ነበር ያራኩት እና በጣም ይመራል። በጣም ነው የሚመራው والله العظيم በጣም ይመራል። እና እንደዚህ ከምታረጉ መጀመሪያ ውሃውን አሞቁት። ውሃው ካሞቃት በኋላ ልክ እናንተ መጀመሪያ ያለባችሁ ሰዓት መወሰን አለባችሁ። ይሄ ቲዶክስ ስታረጉ ምንም አይነት ምግብ መብላት የለባችሁም። ይሄ 2 ሊትሩ ውሃ እስከምትጨርሱ ድረስ ገብታችኋል አይደለ? ውሃ 2 ሊትሩ እስከምትጨርሱ ድረስ ምንም አይነት የምግብ ንክኪነት ማድረግ የለባችሁም። 2 ሊትሩ እስከምትጨርሱ ድረስ ነግሬያቸዋለሁ ማለት ነው። ከዛ በኩባያው ላይ አሁን ምሳሌ ግማሽ ሎሚ ተጨምቁትና ግማሽ ይሄ በትንሹ ማንኪያ ጨው ታረጉትና በዚህ ደግሞ የሞቀ ውሃ እንደ በኩባያ ላይ ተጨምራላችሁ ማለት ነው። ከዛ መጠጣት ነው። ከዛ ከጠጣችሁት በኋላ ልክ አንድ ኩባያ መጠጣች እና አንድ ኩባያ እንደጠጣችሁ ሆዳችሁ ሽት ማድረግ አለባችሁ ማለት ነው። ለምን የሆዳችሁ ቆሻሻ እንዲወጣ ይረዳል ማለት ነው። ገብታችኋል አይደለ? አሁን ምሳሌ ልክ አንድ ኩባያ ከጠጣችሁ በኋላ ሆዳችሁ ሽት ታረጉና እንቅስቃሴ ምናምን ቤት ላይ መንቀሳቀስ ወደዚህ ወደዛ መጠማጠም ምናምን አለባችሁ ማለት ነው። ምክንያቱም አሁን ከጠጣችሁ በኋላ ዝም ብላችሁ ቁጭ ማለት ምናምን የለባችሁ። ሆዳችሁ አካባቢ የሚሆነው ስዕብ ማቃጠል እንዲኖርባቸው እሽት ታረጉትና ከዛ ደግሞ እንደዚህ እጃችሁ ወደዚህ ወደዛ ሆዳችሁ ማጣመም ምናምን አለባችሁ ግዴታ ማለት ነው። ከዛ በኋላ
ልክ 2 ሊትር ውሃ እስከምትጨርሱ ድረስ ምንም አይነት ምግብ መመገብ የለባችሁ ብያችኋለሁ አይደለ? ኦኬ። እንደዛ ካደረጋችሁ በኋላ ውሃው 2 ሊትር ውሃው ይሄ 3 ሎሚው ከጨረሳችሁ በኋላ ምንድነው ማድረግ ያለባችሁ? በኋላ ላይ በቃ ሽንት ቤት ልክ 3 በትልልቁ ኩባያ ከወሰዳችሁ 3ኛ ኩባያ ስትጠጡ ሊያስራሩጣችሁ ይጀምራል። የእናንተ ግዴታ ምግብ መመገብ የለባችሁም ብያችኋለሁ ውዶች። ምግብ ከተመገባችሁ ምንም አይነት ነገር በሽታ ወይም የውስጣችሁ የሆዱ ነገር ምናምን አይወጣም። ስለዛ ምንድነው ማድረግ ያለባችሁ? እናንተ ምንም አይነት ምግብ ሳትመገቡ በፊት ተጠቀሙት። ከዛ በኋላ ልክ 2 ሊትር ውሃው ስትጨርሱ ሽንት ቤት ንጹህ ውሃ በሰገራ ምናምን ንጹህ በቃ ንጹህ ሰገራ እስከሚወጣ ድረስ ሽንት ቤት መመላለስ ነው። ካልወጣ ምንድነው እንትን ስፖርት መስራት ነው። ያኔ ዝም ብላችሁ ከጠጣችሁ በኋላ ዝም ብሎ መቀመጥ ወይ መተኛት አይደለም። ገብታችኋል? ግን ይሄ የሚችል ሰው ነው ማድረግ ያለበት። የሚችል ሰው ነው። የሚችል ሰው ካልሆነ በስተቀር ምንም አይነት ተሞክሮ እንዳታረጉት። ገብታችኋል? ይሄ የሚችል ሰው ነው እንጂ የማይችል ሰው ደግሞ እኔ ይሄ ያርግ አልለውም። ምክንያቱም እኔ ዛሬ ወር ማለት ነው ተጠቅሜው በጣም አሞኝ እንደው 2 ቀን ድረስ አሞኝ ምናምን ፊቴ ወደ ውስጥ ድረስ ገብቶ ማለት ነው። ስለዚህ እኔ የዛሬ 2 ወር ነው ኢንሻአላህ ምደግመው ማለት ነው። ምክንያቱም ከ3 ወር ወይ ከ6 ወር በኋላ ነው የሚደገመው ማለት ነው። እና በጣም አሪፍ ነው። ሽንት ቤት ያስራሩጣል አትበሉ። ወላሂ የሆዳችሁ ቆሻሻ ጥንብል ነው የሚወጣላችሁ። ሀቂቃ ነው የምላችሁ። እና ጥንብል ታውቃላችሁ አይደለም? ከተወለደን ጀምሮ ሆዳችን ቆሻሻ ምናምን አይወጣም አይደል? ስለዛ ያ የሆዳችን ቆሻሻ ድራሹ ነው የሚያጥፋው፣ ድራሹ ማለት ነው። ስለዚህ እናንተ በትክክል ከተጠቀሙት ከዛ በኋላ ከተጠቀማችሁ ከተጨረሳችሁት በኋላ ምንድነው ማድረግ ያለባችሁ ውዶችዬ? ይሄ ወይም ርዝ ወይም መኮሮኒ ወይም ምናምን መብላት አይደለም። ምንድነው መብላት ያለባችሁ? ከጨረሳችሁ በኋላ የማቃጠል እንትን ሆዳችሁ ባዶ ስለሚሆን የሚያቃጥል ምግብ መብላት የለባችሁ። ገብታችኋላ? የሚያቃጥል ምግብ በጭራሽ መብላት የለባችሁ። ሰላጣ ሊሆን ይችላል፣ ሙዝ፣ ብርቱካን፣ ትፋህ በቃ ይሄ መመገብ አለባችሁ። ለምን? ሆዳችሁ ባዶ ስለሆነ ሊጎዳችሁ ይችላል ማለት ነው። ሊጎዳችሁ ብቻ ሳይሆን የማቃጠል ስሜት የማቅለሽለሽ ስሜት ነው የሚኖረው። ግን ይሄ ከደረጋችሁ ከ1 ሰዓት ወይም ከ2 ሰዓት በኋላ ነው መመገብ ያለባችሁ። ገብታችኋል አይደለ? ወዳው እንዳትመገቡ። ምክንያቱም ሆዳችሁ ጠርቶ እስከሚወጣ ድረስ ጥርት አድርጎ ውሃ እስከሚፈስ ድረስ ተጠቀሙት። ገብታችኋል? ግን አንዳንድ ሰው እኔ 2 ሊትር ነው የበቃኝ፣ አንዳንድ ሰው ግን 3 ሊትር መሆን አለበት ይላል፣ አንዳንዱ 4 ሊትር መሆን አለበት ይላል፣ አንዳንዱ 6 ሊትር መሆን አለበት ይላል። እንኳን 6 ሊትር በትክክለኛ ውሃ ጤነኛ ውሃ ራሱ እኔ በነገራችን 2 ሊትር አልጨርስም በቀን። ያ ስለሆነ የግን የሰው ልጅ እስከሚመከረው 3 ሊትር ነው በቀን ውሃ የሚመከረው። ነገር ግን እንኳን 6 ሊትር ይቅርና በትክክል 2 ሊትር የምንጠቀም ሰዎች አለን ብዬ አልገምትም በቀን ማለት ነው። ስለዛ ውዶችዬ ተጠቀሙት። ወላሂ እመኑን በጣም አሪፍ እንትን ነው። እና ደግሞ የሆዳችሁ ቆሻሻ የሆዳችሁ ጥንብል የሆዳችሁ ምን ልበላችሁ ከተወለዳችሁ ጀምሮ ያልጸዳ ሆዳችሁ በዚህ በትክክል ከተጠቀማችሁት እርግጠኛ ሆኑ ሆዳችሁ ድርግም አድርጎ ጽድት በቃ ምን ልበላችሁ ጽድት እንደ አዲስ እንደተፈጠራችሁ ነው። በቃ እንደ አዲስ እንደተፈጠራችሁ ነው የሚያልቃችሁ ማለት ነው። ስለዛ መጠቀም አለባችሁ። ወደ ኋላ አትበሉ የኔ ማሮች፣ ተጠቀሙት። እኔ ከምሬ ነው ተጠቅሜ እኔ ለውጥ ስላገኘሁበት ነው። ገብቷችኋል? እኔ ተጠቅሜ ለውጥ ስላየሁበት እናንተ ተጠቀሙት። ያው ይሄ መልስ ይሆናል ብዬ ተስፋ አደርጋለሁ። አብዛኞቻችሁ ጥያቄ ስለጠየቃችሁኝ ነው። እና ደግሞ ያው እስከ 2 ወር ከምጠብቅ ሰርቼላችሁ በነግራችሁ ይሻላል ብዬ ነው ማለት ነው። ስለዛ መሆን ያለበት ነገር የኔ ውዶች እናንተ መጠቀም ያለባችሁ እንደነገርካችሁ በስነ ስርዓት ተጠቀሙት። ሌላኛው ነገር ደግሞ ከተጠቀማችሁት በኋላ ምግባችሁን እባካችሁ ምግባችሁን አስተካክሉ። ምግባችሁ ስላችሁ ከተጠጣችሁ በኋላ ከጨረሳችሁ በኋላ ይሄ የሚያቃጥል ነገር እንዳትበሉ። ምክንያቱም የሚያቃጥል ነገር ስትበሉ ሆዳችሁ ስለሚያቃጥላችሁ ተጠንቀቁ ለማለት ያክል ነው የኔ ውዶች። በጣም ነው የምወዳችሁ፣ በጣም ማመሰግነው። ቪዲዮ ከወደዳችሁ ላይክ እና ሼር አትርሱ። አዲስ ለሆናችሁ ደግሞ አህለን ወሰህለን ወመርሐባን ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወሏን ምልክት መጫን እንዳትረሱ፣ ምክንያቱም የምጭነው ቪዲዮ ቶሎ እንዲደርሳችሁ ማለት ነው። አዲስ ለነበሩ ደግሞ አህለን ወሰህለን ወመርሐባን ከኔ ጋር ስለምትቆዩ በጣም ማመሰግነው። እና ደግሞ ላይክ ማድረግ አትርሱ። ቪዲዮዎች እስከ መጨረሻ አዳምጡ። በጣም ነው የምወዳችሁ።
መልካም ቆይታ ይሆንላችሁ፣ መልካም ስራ ይሆንላችሁ። መልካም የመዳም ቅመሞችዬ፣ የመዳም ምን ልበላቸው። እኔ እኮ በነገራችን ላይ ለእናንተ ቃላት ስለሌለኝ ነው የምወዳቸው ማለት ነው። መልካም ቀን ይሆንላችሁ።